ለፉካ 120 ሺህ ብር ለመሬት ላይ ለሚደረገው ደግሞ ቀብር 500 ሺህ ብር ነው የጠየቀው። ግዕዝን አልማርም ብሎ በዚህ ታዳጊ ህፃን ልጅ ላይ ጥላቻን ንግግር ማስነገር ምን ሚሉ? ስለ ጋዛ ብለው መንገድ የጀመሩት እነዚህ ጀግኖች አላማቸውን አሳክቷሉ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ አነጋጋሪ ሆኖ እንደዚህ አዲስ መረጃዎችን ይዤላችሁ ቀርቤያለሁ። ከነዛ መካከል እንግዲህ ያው ፌስቡክ ላይ እንዲሁም ደግሞ ሶሻል ሚዲያው ላይ በጣም ሲዘዋወር የነበረ አንድ ጉዳይ አለ። እሱም ደግሞ የ500 ሺህ ብር ጉዳይ ነች። ሰዋን ያ ጀማዓ አንድ ሰው ለመቀበር 500 ሺህ ብር የሚጠየቅበት ሀገር ላይ ነው ያለነው። አዘጋጅታችኋል እናንተ 500 ሺህ ብር? ሙስሊም ከሆናችሁ በርግጥ አያስፈልጋችሁም 500 ሺህ ብር አያስፈልግም። ጀስት እንደማንኛውም ሰው በመንቀበረው። ነገር ግን ደግሞ ሌላ እምነት ተከታይ ከሆናችሁ 500 ሺህ ብር ያስፈልጋል። ጀማዓ 500 ሺህ እዚህ በኋላ ላይቭ ላይ ራሱ የሚለመነው ለሌላ ተቋማቶች ሳይሆን ለመቃብር ቸግሮኝ ነው 500 ሺህ ባካችሁ የሚባልበት ጊዜ እየመጣ ነው የሚገኘው። ይሄን እንግዲህ ያስመለከቱን ነው የሚገኙት። ያ ጀማዓ አንድ አርቲስት ከሞተች በኋላ እንግዲህ ያችን አርቲስት ለመቅበር ይዘው ሲሄዱ የገጠማቸውን ጉዳይ ካቅማቸው በላይ ሆኖ ነው ካቅማቸው በላይ ሆኖ መደበቅ አልቻሉም። ወደ ሚዲያ ተወታል። እንግዲህ ለሴትዮዋ የሚለመን ከሆነ አደራ ልላችሁ ነው ይሄን ቪዲዮ ይዤ መጣሁት። ከዛ ፊት ግን ስለ አቡበክር አህመድ የጤና ሁኔታ አዲስ መረጃ አለ። ኢንሻአላህ የተጨነቃችሁ ወንድምና እህቶች ስላላችሁ እሱን አዲስ መረጃ ሼር ላድርጋችሁና ወደ ቀጣይ ቪዲዮ እንሄዳለን። አላሁ አክበር አልহামዱሊላህ ምስጋና ለአላህ ይገባው። የምንወደው ኡስታዛችን ኡስታዝ አቡበክር አህመድ በትላንትናው ዕለት በጠና ታሞ በኢትዮ ጠቢብ ሆስፒታል የሚገኝ እንደነበረ ሁላችሁም የምታውቁት ሲሆን በአሁኑ ሰዓት ላይ ኡስታዝ እንግዲህ በፌስቡክ ፔጁ ላይ እንዲህ በማለት መልእክቱን አስተላልፏል። ሁላችሁም ለኡስታዙ እንግዲህ ኮሜንት ላይ ዱዓ ያደረጋችሁ ኡስታዝ እንግዲህ በአሁኑ ሰዓት ላይ በጥሩ ጤንነት ላይ ይገኛሉ። ለተጨነቃችሁ ዱዓ ስታረጉልኝ ለነበራችሁና እንደዚሁ እየደወላችሁ እንዴት ሆንክ ስትሉኝ ለነበራችሁ በሙሉ ከልብ አመሰግናለሁ። በዱዓ አትርሱኝ ብሏል። አላህ Subhanahu Wa Ta'ala ሀያቱን ረጅም ያድርገው። አላህ Subhanahu Wa Ta'ala ለታመሙት በሙሉ አፊያውን ይስጣቸው። ለተጨነቁት በሙሉ ጭንቀታቸውን ያንሳላቸው። ላዘኑት ሁሉ አላህ በደስታ ይተካላቸው። አሚን። ብዙ ወንድሞችና እህቶች እንግዲህ በዚህ ጉዳይ ላይ ብዙ ሰዎች ዱዓ ሲያደርጉ ነበር፣ ብዙ ሰዎች ሲጨነቁ ነበር። ስለዚህ አልহামዱሊላህ ዛሬ አቡበክር አህመድ በፌስቡክ ፔጁ ያስተላለፈው መልእክት አለ። ይሄንም ተከትሎ እንግዲህ አሁን ጤንነቱ እየተመለሰ እንደሆነ መረጃዎች እየወጡ ነው የሚገኙት። ወደ ቀጣይ ቪዲዮ ስንሻገር ያው እንግዲህ መግቢያ ላይ እንደነገርኳችሁ 500 ሺህ የተጠየቀ ነው አፈር ለማልበስ ማለት ነው። ይህም ሁኔታ ደግሞ እንግዲህ ብዙ ምእመናንን ያስቆጣ ነው፣ ወገኖቻችንን አስቆጥቷል። ያ ጀማዓ እስኪ ቪዲዮውን ሙሉውን አብራችሁ ስሙት፣ እዛ ጉዱን ስሙት ራሳችሁ እና ኮሜንት ላይ በጨዋነት ሐሳባችሁን ታስቀምጣላችሁ። አርቲስት ፍሬዎትን ለመቅበር ቅድስት ሥላሴ ቤተክርስቲያን ለፉካ ማለት ይሄ ነው። ለፉካ 120 ሺህ ብር ለመሬት ላይ ለሚደረገው ደግሞ ቀብር 500 ሺህ ብር ነው የጠየቀው። ያውም ቅድስት ሥላሴ ቤተክርስቲያን ውስጥ በእንትን ይለንም ቦታ የለንም ብለው ባልወልድ እንድትቀበር ብለው 500 ሺህ ብር ለመሬት ለመቅበር ከሙያው ጓደኞቿ ጋር እንድታርፍ ተብሎ ከተጠየቀው ማለት ነው። ምንድነው እየተሰራ ያለው? በነገራችሁ ላይ ይሄን ነገር ቤተክርስቲያኗ ታውቃለች፣ መንግስት ያውቃል። ምንድነው እየተደረገ ያለው? እዚህ አንድ ሀገር ላይ የኖርን ሙስሊም ወንድሞቻችን በነፃ እየቀበሩ በነፃ መሬት እንትን እያሉ ስለምን ኢቭን ኢፍ የሟች ሙስሊም አይደለችም እሷ የሟች ማህበር ቤተሰብ እዳ እንኳን ቢኖርባቸው የሙስሊሙ ማህበረሰብ የሚከፍል ማህበረሰብ ባለበት 500 ሺህ ብር የሚከፈልበት ምክንያቱ ለምንድን ነው ያልገባኝ ነገር? ለፉካ 120 ሺህ ብር እሱን ተናግሬያለሁ ከዚህ በፊትም። ለመሬት ግን 500 ሺህ ብር የተጠየቀው ምክንያቱ ምንድነው? ምክንያቱ ብቻ ነው ያልገባኝ። መጽደቂያ ከሆነ መጽደቂያም ይሄ የሚያጸድቅኝ ከሆነ ሺህ ዓመት ሳልጸድቅ ልኑር። ኧረ በስመ አብ እኔ ሲኦል በምን ጣሙ? ቅድስት ሥላሴ 500 ሺህ ብር ለቄ ሰጥቼ እምጸድቅ ከሆነ ይቅርብኝ። በነገራችሁ ላይ እንዲህ ያረጋችሁ ማህበረሰቡን ከሃይማኖት ታስወጣላችሁ። ከዛ በኋላ ደግሞ የሆነ ነገር ሲፈጠር እንባከራዩ። ገብቷችኋል? እነንትና ነገሌ እነዛ ይሄ በማያገባችሁም እየገባችሁና ያያዘለታ የምታወሩ ሰዎች ይሄንንም ተናገሩ። ሃይማኖቷን መቀመቅ እየከተታችሁ ነው እናንተ ወዳችሁም ጠላችሁ የጠቀማችሁ እንዳይመስላችሁ። 500 ሺህ ብር እዛ ለመቅበር አይደረግም።
የወጣው መረጃ ይሄ ነው እንግዲህ ባይዞ ብዙ ሰዎች ደንግጠዋል 500 ሺህ ብር እስካሁን በፍለጋ በቤተሰብ ራሱ ተጠራርቶ እስካሁን የሞላለሱ አልተገኘም አልሆን ካለኛም ጋር ቢሆን እንቀብራችኋልና አታስቡ ወገኖቻችን ብዙም እንድትቸገሩ አንፈልግም ብሰልሙ ጥሩ ነው ካልሆነ ግን ያው ሬሳ ወድቁ መቼም ዝም የሚል ሰው የለም አንስተንም ቢሆን መቅበራችን አይቀርም ያጀማ እናንተ ምን ትላላችሁ በዚህ ጉዳይ ላይ النسال قدسو كتر مسو تكبرو مسكلو بقابلو. A few moments later. استغفر الله استغفر الله من يبالي እና ከዚህ በፊትም ማትቀጥሉት ነገር አትጀምሩ ብለን እንደዚህ አጫውቷቸው ነበርና ወገኖቻችን መልሰው ደግሞ እንደው እንደተመለከታችሁት ከጀርባ ሌላ ታሪክ ውስጥ ገብተናል አላኩል ያህል ባይዞይ አርቲስቷ ተቀበር አትቀበር እስካሁን የወጣ መረጃ የለም እርዳታ ምናምን እንግዲህ ለመቃብር ማስቀበሪያ የሚጠየቅ ሆነ ያው አትጨክኑ ወገኖች ምንም ቢሆን ኢትዮጵያዊ ይጨካከናል በያላስብም እንዳትጨካከኑ እርዳታ ምናምን ከተባለ እንግዲህ ለመቃብር ማስቀበሪያ የተወሰነ ያለችንን እንግዲህ ጣል እናደርጋለን ካልሆነ ደግሞ እስልምናን ይቀበሉ ጠቅለል ብለው እስልምና ጋር ይምጡና በነፃ እንደማንኛውም ሰው ንጉስም ሲሞት ወር ደግሞ ተራም ግለሰብ ሲሞት እንደሚቀበረው ይቀበራሉ እስኪ እናንተ ሐሳብ ባይዘው እስቲ ምንድነው በዚህ ጉዳይ ላይ ሃይማኖት ተቻችሎ እንዳይኖር ተስማምቶ እንዳይኖር መከባበር መቻቻል እንዳይኖር ምሰሩ አንዳንድ ውርጋጦች እዚህ በየቦታው ተሰግስጋቸዋል እንረጋጋ የሚገናኙ ከማይገናኙ አጣደቅ ግዝ ሃይማኖታዊ ይዘት የለውም ከሆነ አቋም እሱን ግልጽ ማድረግ በመጀመሪያ ሁለተኛ ደግሞ አንዳንድ ሰዎች መጮህን የማሳመኛ አንዱ መንገዳቸው አድርገው ይዛሉ ምንም የሚያስጨው ነገር የለም ሐሳብ ከሆነ በተረጋጋ መንገድ መነጋገር ነው ግዝ ከ90% በላይ ሃይማኖታዊ ይዘት አለው ይሄን እናንተ ጻፊዎች እንኳን የመሰከሩት ነው እኔ እንደውም ሌሎቹ ለምን ዝም እንዳሉ አላውቅም ይሄንን ባለማወቅ እኔ ራሱ አፈራለሁ ሌላው ግዝ ሃይማኖታዊ ይዘት መኖር አለመኖሩ ብቻ አይደለም የሚያጠይቀው በግዳጅ የትኛውንም ቋንቋ ካላስተማርኩ አይባልም ሃይማኖታዊ ሆነም አልሆነም አንድ ማህበረሰብ ያልፈለገውን ቋንቋ በግዳጅ ልታስተምሩ አይገባም ግዝ ተመረክ የትኛው ኦሮሚያ ክልል ካለው ጋር ነው ወይስ ትግራይ ክልል ካለው ጋር እንደግባባበት ለምንድነው ታስተምሩ እኛ ጥያቄችን ህፃናቶች ላይ አይደለም መጫን ያለበት በዩኒቨርሲቲ ደረጃ ሰው መርጦ መማር መብቱ ነው ሙስሊሙም ሌላው የሚማር ከፈለገ ግን ህፃናቶች ለምን ተፈለጉ ነው ይሄ ጉዳዩን አታጨመላልኩት ንግዳቸውን ዝም ብሎ ቢነግሩ ጥሩ ነበር ግን ደግሞ ነገሩ ወደኛ ትንሽ ያሰፉታል ባይዞ ከኔም ዩቲዩብ ላይ ጭኛዋለሁ ልጅቷን ያላያችኋት ካላችሁ ከዚህ በፊት በጣም የሚገርም ግጥም ነው ያቀረበችው የሰማችሁ ሰዎች ካላችሁ ኮሜንት ላይ እስቲ ስለ ልጅቷ ሃይቃ በጣም እኔ 2-3 ደጋግሜ በሰማው ራሱ የማይሰለችኝ ግጥም ነበር በጣም የውስጤን ነው አውጥታ የተናገረችልኝ እንዲህ ያሉኛን ከሚያዘጉነ ለምን 500 ሺውን ዝም ሶሪ ለምን ዝም ብሎ 500 ሺዋን አይከፍሉም አይሻልም ያጀማ ስለ ጋዛ ብለው መንገድ የጀመሩት እነዚህ ጀግኖች አላማቸውን አሳክቷሉ ይሄን ነገር ስነግራችሁ ግራ ሊገባችሁ ይችላል በእርግጥም አላማቸውን አሳክቷሉ ከ44 ሀገራት በላይ ተውጣጥተው ወደ 500 የሚጠጉ በአለማችን ላይ እጅግ ታዋቂ ናቸው የተባሉ አክቲቪስቶች ያካተተው በ50 መርከብ ወደ ጋዛ ጉዟቸውን የጀመሩት ያከናወኑትና ምግብና መድኃኒት መጠጥን ጨምሮ የተለያዩ ለጋዛውያን ይጠቅማሉ ብለው ያሰዋቸው ነገሮች ይዘው ሄዱ የነበሩት እነዚህ ሰዎች ምንም እንኳን በእስራኤል ቁጥጥር ስር አብዛኞቹ ቢውሉም እስካሁን ደቂቃ ድረስ አብዛኞቹ በእስራኤል ቁጥጥር ስር ቢውሉም ነገር ግን ዓለም የነዚህን ሰዎች ድርጊት ኦንላይን በቀጥታ ላይቭ ማለት ነው በሚሊዮን የሚቆጠሩ ሰዎች ሲመለከቱት ነበር የነዚህ ሰዎች ዓላማ ይህ ነበር እነሱ ይዘው ሲሄዱት የነበረው ምግብ አይደለም ለአንድ ቀን ለግማሽ ቀን አይበቃም ለጋዛውያን ማለት ነው ጋዛ የሚያስፈልጋት ፍልስጤማውያን የሚያስፈልጋቸው እርዳታ እጅግ በጣም የበዛ ነው በቀን በአንድ ቀን ብቻ እጅግ በጣም ብዙ የሚባል ድጋፍ ያስፈልጋቸዋል ነው የተባሉት ታዲያ እነዚህ ሰዎች የወሰዱት ምግብ በምንም መንገድ ለጋዛ የሚጠቅም አልነበረም ማለትም በሚፈልገው ደረጃ ማለት ነው የነዚህ ሰዎች ዓላማ የነበረው ዓለም ስለ ፍልስጤማውያንና ስለነዚህ ንጹሃን ህዝቦች
እንዲያውቅ ነበረ። በስተመጨረሻም ዓላማቸውን አሳክተው በአሁን ሰዓት በዓለም የተለያየ ክፍል በምዕራብ፣ በሰሜን፣ በምስራቅ፣ በደቡብ በሁሉም አቅጣጫ በእስራኤላውያን ላይ ተቃውሞዎች ተነስተዋል። ከብራሰልስ እስከ አንካራ፣ ከሮም እስከ በተለያዩ በስፔን፣ በተለያዩ አርጀንቲና፣ ኮሎምቢያ በመሪዎች ደረጃ በህዝቦች ደረጃ ከተሞች ላይ አመጽ ተቃውሞዎች እየተወጡ ይገኛሉ። የነዚህ ሰዎች ዓላማ ዓለም ስለ ፍልስጤማውያን የሆነ ነገር ማለት እንዲችል ነበረ። የእውነትም አድርገውታል ማለት ነው። በአሁን ሰዓት ዮም ኪፑር የሚባለው እስራኤላውያን ክብረ በዓል እየተደረገ ይገኛል። ይህ እስኪያልቅ ድረስ በቁጥጥር ስር እንደሚሉ ከዛ በኋላም ግን ወደ የሀገራቸው ሪፖርት ወደሚወሰዱ ሊመለሱ እንደሚችሉ ነው መረጃዎች የሚያሳዩት። ነገር ግን አሁንም ድረስ በቁጥጥር ስር ያልዋሉና ሙከራቸውን እያከናወኑ ያሉ የተወሰኑ ደግሞ የነጻነት ታጋይ መርከበኞችም አሁንም እንዳሉ ነው እየተዘገበ ያለው። እንግዲህ ይህን ነገር ላድርሳችሁ ብዬ ነው። በምንም መንገድ እነዚህ ሰዎች ከዓላማቸው ተናቅፈዋል፣ አልተሳካላቸውም ማለት አንችልም። እነዚህ ሰዎች ዓላማቸው ዓለም ይህን ነገር ልብ እንዲለው ነበረ። እንግዲህ ግሬታ ቱንበርግን ጨምሮ ብዙዎቹ በቁጥጥር ስር ውለዋል ማለት ነው። ነገር ግን ዓላማቸውን ግን ለዓለም ማድረስ ችለዋል። ዓለም በአሁኑ ሰዓት በፍልስጤማውያን ጉዳይ እጅግ በጣም ከፍ ያለ ተቃውሞ እያከናወነ ይገኛል። ይሄን ላድርሳችሁ ብዬ ነው። አዳዲስ ነገሮች የሚኖሩ ከሆነ አሳውቃችኋለሁ። ሰላም አለይኩም፣ ይመቻችሁ። ባይዚዊ ልጅየው ያነሳው ሐሳብ በጣም ተመችቶኛል። ከምግቡና ከመጠጡ በላይ ከመድኃኒቱ በላይ የፈጠሩት ተጽዕኖ እንዲህ ነው የሚባል አይደለም። ዓለም በጣም በውጉት ይጠብቀው ነበረ። እንደገና ደግሞ እነዚህ ንጹሃን ዓለም አቀፍ አክቲቪስቶች ናቸው። በጣም በዓለም ላይ ተጽዕኖ መፍጠር የሚችሉ አክቲቪስቶች ናቸው። እነዚህ አክቲቪስቶች እንግዲህ ወደ እስራኤል እንዳይጓዙ እንዳይጠጉ መከልከላቸውና መያዛቸው በጣም ዓለም ላይ ቁጣ እየቀሰቀሰ ነው የሚገኘው። ጸረ እስራኤላዊ የሆነ እንቅስቃሴዎች እየተበራቱ ነው የሚገኙት። እንግዲህ ይህን ከበባውን የሚቃወሙ ሰዎች በጣም ቁጥር እየጨመረ ነው የሚገኘው። ጫና ውስጥ እየገባች ነው የሚገኘው። ሐማስ እንዴት አልተሸነፈም የምትሉ ሰዎች ካላችሁ እስቲ የሆነ ኤክስፕላኔሽን ያቀርባል። እሱን ስሙትና ኮሜንት ላይ ሐሳባችሁን ዱቅ ታደርጉልኛላችሁ። ሐማስ እስካሁን ለምን አልተሸነፈም? እንዴት ሐማስ እስካሁን ድረስ ሙሉ ለሙሉ አልተደመሰሰም? ምንም እንኳን ዋና የምንላቸው መሪዎች እና ያያ ሲንዋርና መሐመድ ዴፍ የመሳሰሉ መሪዎች ኢሊሚኔት ቢደረጉም ሐማስ እንደ ጦር ተዋጊ እንዴት እስካሁን ድረስ ተደምስሶ አላለቀም? ምክንያቱ ምንድነው? እስራኤልን የሚያክል ሀገር ትልቅ ዲፌንስ ፎርስ መካናይዝድ የሆነ ጦር ያላት ኃይል በእግር ገብታ በአየር ገብታ በባህርም እየተቆጣጠረችው ጋዛ እንደዚህ ከባ ይዛ እየገጠመችው ያለ ሐማስ ግን ስቲል እንዴት ሊሸነፍ አልቻለም? ሚስጥሩ ምንድነው ብለን በመናይበት ታይም ሐማስ ከጦርነቱ መጀመር በፊት ጋዛ ውስጥ እኛ ከምናቀው ከምድር ታች ላይ እስከ 80 ሜትር ድረስ ጥልቅ የሚሄድ ታነሎችን ቆፍሮ አዘጋጅቶ ነበር ለዚህ ጦርነት ይሆነኛል ብሎ። እነዚህ ታነሎች ስላችሁ ዝም ብሎ ዋሻ እንዳይመስላችሁ። የራሳቸው ሽንት ቤት ያላቸው ቢሮ፣ ማዘዣ ጣቢያ፣ የወታደር መሰልጠኛ፣ የምግብ ማስቀመጫ፣ የአርመር የቀላዎች፣ የጥይቶች፣ የሽጉጦች ማስቀመጫ፣ አልባሳት፣ የተለያዩ አይነት ፕሮፓጋንዳ መስሪያ ቪዲዮዎች፣ የማይጠለፉ ስልኮች፣ የተለያዩ አይነት ብዙ ነገሮችን የሚይዙ አንዳንዶቹ ደግሞ በጣም ሰፊ ሆነው መኪኖችን ሁሉ የሚያስገቡ ትላልቅ ሰፊ ታናሎች ውስጥ ደግሞ ስኩተር የሚያስነዱ በጣም ረጅም እስከ 500 ኪሎ ሜትር ድረስ ጥልፍልፍነታቸው የበዛ 500 ኪሎ ሜትር ማለት ኢማጂን አድርጉት ከአዲስ አበባ ባህር ዳር እንደማለት ነው። እጅግ በጣም ሩቅ ነው። ይሄን ያክል ሰርተው አዘጋጅተው ነው እንግዲህ ይሄን ጦርነት ያደረጉት እና ያልተሸነፉበትም ትልቁ ምክንያት እነሱ ምድር ውስጥ ሆነው የሆነ ታይም ላይ ወጣው ሐማስ መካናይዝድ ጦር እንደሌለው ሁላችንም እናውቃለን። ማለትም እንደሌሎቹ ጦርነቶች ምሽግ ይዞ በትክክል ፊት ለፊት አይደለም እስራኤልን እየገጠማት ያላት የሽምቅ ውጊያ ነው እያደረገ ያለ። ከሆነ ቦታ በስናይፐሮቹ ሆኖ ከርቀት የእስራኤልን ወታደሮች ይመታና ተመልሶ ወደ ዋሻው ይገባል። በአርፒጂ የእስራኤል ታንኮችን ይመታና አሁንም ተመልሶ በሽምቅ ውጊያ ነው ውጊያውን እያደረገ ያለ የሚገኝ ማለት ነውና እስቲል እስካሁን ድረስ ለእስራኤል ሊያዛትና ሊሸነፍላት ያልቻለበት ምክንያት ታጋቾችንም ልትይዛቸው ያልቻለች 80 ሜትር ድረስ ጥልቅ የሄደ ትላልቅ ዋሻዎችን ገንብቶ ለዚህ ጦርነት ሬዲ አድርጎ ጦርነቱን በራሱ ቅድ ኦክቶበር 7 ላይ ጥቃት አድርጎ ስለጀመረ ነው ሐማስ ማለት ነው። የልጅየውን ሐሳብ እንዴት አያችሁት? የልጅየውን ሐሳብ አይታችሁ እናንተ ኮሜንት ያስፈልጋል። ባይዘይ ኮሜንት ላይ ሐሳባችሁን ገለጹ። አላኩል ያህል ግን ከምንም በላይ ለዚህ ድል ያበቃቸው ለዚህ ጽናት እስካሁንም በጣም በአሜሪካና በተለያዩ አውሮፓ ሀገራት የምትደገፍን ሀገር ተቋቁመው እንዲቀጥሉ ያደረጋቸው ከምንም በላይ አላህን መያዛቸው ነው በያስባለሁኝ። በጣም ዲናቸው ላይ ጠንካራ ናቸው። እንደገና ደግሞ እውነት አላቸው። ሐቅን ይዘው ነው እየተዋጉ ያሉት። ሀገራቸው በወራሪ ተይዞባቸው ሀገራቸውን ለማስለቀቅ ልጆቻቸውና
ሚስቶቻቸው በይሁዲዎች በጣም ብዙ ግፍና መከራ ስለሚደርስባቸው ያንን ግፍና መከራ ከጫንቃቸው ላይ ለማውረድ የሚያደርጉት ትግል ስለሆነ አላህ የሚያገዛቸዋል ሐቅ ጋር የሆነ ሰው ሁሉ ጊዜም በአላህ የሚታገስ ስለሆነ ማለት ነው ኢንሻአላህ እንግዲህ ለዛሬ የተዘጋጁት ቪዲዮዎች እነዚህን ይመስሉ ነበር እስካሁን ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ዳይ ሰብስክራይብ በማድረግ ቻናላችንን ተቀላቀሉ ለዛሬ የተዘጋጁት እነዚህ ነበሩ ኔክስት ኢንሻአላህ በሌላ አሪፍ ቪዲዮ እንመለሳለን እስከዛው ሰላም ቆዩልኝ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ